ሰበር መረጃ ኮሎኔል መንግስቱ ኃይለማርያም ተሰለሙ። የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ኢትዮጵያን ሶሳይቲ ፓርትነርሺፕ በተባለ ድርጅት የእውቅና ሽልማት ማግኘታቸው ታውቋል። ኮሎኔል መንግስቱ ሽልማቱን ያገኙት በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ በሚል እንደሆነ ጋዜጠኛ ገነት አየለ ተናግራለች። ጋዜጠኛዋ ሽልማቱ ሐረሪ ዝምባብዌ በሚገኘው መኖሪያ ቤታቸው ተገኝታ እንዳስረከበቻቸውም ተናግራለች። በዚህ ዓመት ለህትመት በበቃው የይታገሱ ጌትነት መጽሐፍ ላይ ወደ ኢትዮጵያ መመለስ እንደሚፈልጉ የተናገሩት የቀድሞ ፕሬዝዳንት ሽልማቱን በተመለከተ ንግግር አድርገዋል። በዚህ ጊዜ ባደረጉት ንግግር መሃይምነትን ከሀገራችን ለመጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻው በተጀመረ ጊዜ በመላው አገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞች እና መላው ህብረተሰብ በንቃት የተሳተፉበት ስለሆነ የእነሱም ነውና ክብርና ምስጋናው እነሱም ይውሰዱ ብለዋል። አያይዘውም በዛን ጊዜ ይህ መሃይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናዬን አቀርባለሁ ብለዋል። በዚህ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነትህ የተገለጠው የመጀመሪያ ልጅህ ትምህርት ብለህ ስትሰይማት ነው። መማር መማር አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲደርስ ያደረግከውን ጥረት በዚያ ተጠቃሚ የነበሩት ተሳውሩ ከመላው ኢትዮጵያ ሕዝብ ጋር እኛም ቤተሰቦች እናደንቃለን ብላለች። በጀት ወዛደት ሙሉን ፈልገው ነው የሚሰራው ሙዚየም ነው ወይ? ባው ችግር የለም ነው ስራ
በጣም ቢያንስ 10 ደቂቃ ምናምን 15 ደቂቃ ነው የሚፈጅብን። እዛ ሆነን ከታች ከላይ ከዚህ ሆነን እዚህ እናዘዋለን፣ እዚህ እዛ ሆነን እናዛለን። ለሚመች ሰዓት አንድ ቀን የምንፈልገውን ቦታ ልክ ነው። በድሮን ነው በካሜራ ይሄን ነው የምታየው።